ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የአርሰናል ላይ ማንቸስተር ሲቲን ጉዳይ እናንሳ። እንግዲህ በዋንጫ ፉክክሩ ላይ የትናንትናው ጨዋታ ምን ሊያመጣ ይችላል? ደግሞ በሳምንቱ መጨረሻ ማንቸስተር ሲቲ ከኒውካስል ቀድሞ ነው ጨዋታውን የሚያደርገው አርሰናል ከቶተናም ጋር ከመጫወቱ በፊት። ከዛ ውጭ ግን በአርሰናል ያሉት ሁለት ተከታታይ መርሃ ግብሮች በወረቀት ደረጃ ከባድ ይመስላሉና ይህንን ጉዳይ እንመልከተው። የዋንጫ ፉክክሩ አሁን ሚዛኑ ማጋን ያለው የሚለውን እናንሳ። አሁን በጣም ባላንስድ ነው። ለረጅም ጊዜ ሚዛኑ አርሰናል ጋር የነበረው አሁን ግን ባላንስድ ነው። ለምንድነው እንደዛ ምለው? ማንቸስተር ሲቲ አሁን እስከ ትላንትናው ጨዋታ ድረስ የማንቸስተር ሲቲ የፕሪሚየር ሊግ ሻምፒዮን መሆን በአርሰናል ውጤቶችም ላይ የሚመሰረት ነበር። አርሰናል ይመራ ስለነበር በነጥቦች በአርሰናል ነጥብ መጣ ላይ የተመሰረተ እድል የነበረው ወይም የማንቸስተር ሲቲ ሻምፒዮን የመሆን እድል ሙሉ ለሙሉ በማንቸስተር ሲቲ እጅ ላይ ብቻ የነበረ አይደለም፣ በሌሎችም ቡድኖች ላይ አሁን ባለፈው ሁለት ተከታታይ ጨዋታዎች ላይ ብሬንፎርድ እና ወልቭስ ትላንት እንዳደረጉት በሌሎች ቡድኖች ከአርሰናል ጋር በሚደረጉ ጨዋታዎች እንደሚቀናቸው ውጤት የሚመሰረት ነው የነበረው። አሁን ትላንት የተለወጠው አንድ ትልቅ ነገር ማንቸስተር ሲቲ በራሱ እጅ ነው እድሉ። አሁን ለምን 12 ጨዋታ ይቀረዋል ማንቸስተር ሲቲ 12ቱንም ጨዋታ ካሸነፈ ሻምፒዮን ይሆናል። የማንንም ቡድን ሌላ ፌቨር ሳይጠይቅ የራሱን ስራ ብቻ በተሟላ ሁኔታ ከሰራ አሁን ይሄ ሃይፖቴቲካል ነው። ይሄኛው ሲቲ የመጨረሻዎቹን 12 ጨዋታዎች ማሸነፍ ላይ ይችላል። ከዚህ በፊት እንደነበሩት የፔፕ ቡድኖች 16 9 10 12 13 ጨዋታዎች በተከታታይ ያሸነፈ የመጓዝ የሆነ ጊዜ ደግሞ ሬከርድ የሆነ 18 ጨዋታ በመሃል ዲም ኤልም ሳያስገባ በደብሊው ብቻ የሚጨርስ አይነት ቡድን ላይሆን ይችላል። በመሃል ሁሉንም ሊያሸንፍ ይችላል። ግን አሁን ስለ በቲዮሬቲካል በቃ ዝም ብሎ በመሰረተ ሀሳብ ደረጃ ሲቲ ያንን ማድረግ ይችላል። ያንን ማድረግ እድላል በራሱ እጅ ነው የሚያስብለው እሱ። አርሰናልም በራሱ እጅ ነው። አርሰናል ከሲቲም ያነሰ ፕሬሸር አለበት። የሁለት ነጥብ ማርጅን ስለሆነ ያለው የሁለት ነጥብ ማለት ሲቲ ያለውን ጨዋታ ያሸንፋል በሚል ካልኩሌት አድርጋ እሱን ጨዋታ ማሸነፍ አለበት። አሁን ባለው ሁኔታ የ5 ነጥብ ልዩነት ነው ያለው፣ ግን አርሰናል ትርፍ ጨዋታ አድርጓል። ስለዚህ ሲቲ ያቺን የ3 ነጥብ ማርጅን ማጥብ ወደ 2 ማምጣት የሚችልበት የ5 ነጥብ ማርጅን ወደ 2 ማምጣት የሚችልበት እድል አለው። ያንን ያደርገዋል በሚል እሳቤ በእነሳ አርሰናልም 11ዱንም ጨዋታዎች ካሸነፈ ሻምፒዮን ይሆናል። ስለዚህ ባላንስድ ነው ምለው። ለዚህ ሁለቱም ቡድኖች የራሳቸውን ዕጣ ፈንታ መወሰን ይችላሉ። ከዚህ በኋላ የሌሎችን ቡድኖች ነጥብ መጣል ሳይጠብቁ ማለት ነው። የሌሎች ቡድኖች ማንቸስተር ሲቲ ነው የአርሰናልን ነጥብ ማስጣል ሳይጠብቁ ሁለቱም ቡድኖች ሙሉ የቤት ስራቸውን ራሳቸው መወጣት የሚችሉበት እድል አላቸው። አሁን ይሄ ትልቅ ለውጥ ነው። ከትላንት በፊት የማንቸስተር ሲቲ የዚህ የውድድር ዘመን ሻምፒዮን የመሆን እድል የተመሰረተው በሌሎቹ ቡድኖች ነጥብ መጣል ላይ የተመሰረተ ስለነበር በወረቀት ደረጃ ሁለቱም ቡድኖች ከባባድ ጨዋታዎች አሉባቸው። ግን በጣም ትልቁ ጨዋታ የሚመስለው በኤሚሬትስ በአርሰናል በማንቸስተር ሲቲ መካከል በኤሚሬትስ አልኩኝ በኤቲሃድ በአርሰናል በማንቸስተር ሲቲ መካከል የሚደረገው ጨዋታ ታይትል ዲሳይደር ይሆናል። ግን ከዛ በፊት በተለይ አርሰናል ቀጥሎ ከቶተናም ጋር በሰሜን ለንደን ደርቢ ይጫወታል። የአዲስ አሰልጣኝ ሹመት አለ አሁን የኢጎር ቱዶር እና ኢጎር ቱዶር ደግሞ በአንድ ኃላፊነት ረጅም ጊዜ የመቆየት ታሪክ ያለው አሰልጣኝ አይደለም። ትልቅ ተከላካይ ነበር ለዩቬንቱስና ለክሮኤሽያ ብሔራዊ ቡድን። ግን በማርሴይም በላቲዮም በቅርብ ጊዜ በዩቬንቱስም እንዳየነው ደንበኛ እሳት የማጥፋት ስራ የሚሰራ አይነት አሰልጣኝ ነው። ኢሚዲየት ውጤት የማምጣት ታሪክ ያለው ነው። አርቴታ በደንብ እንደሚያውቀው ገምታለሁ። የኢጎር ቱዶር ቡድኖች እንዴት እንደሚጫወቱ ከሞላ ጎደል ያውቃል። የቶተናም ተጫዋቾችን ካራክተሪስቲክስ ያውቃል። ግን በአዲስ አሰልጣኝ ስር የሚሰለጥን ቡድን ሁልጊዜም ና የሰሜን ለንደን ደርቢ ሲሆን የሚኖረው ግለት የተለየ ነው። ከዛ ደግሞ ከቼልሲ ጋር ይጫወታል። በቅርብ ዓመታት ከቼልሲ የሚሆን ከቶተናም ጋር ያለው የአርሰናል ሬከርድ በጣም ጥሩ ነው። ከሁለቱም ቡድኖች ጋር ያለው ሬከርድ በጠቅላላው በለንደን ደርቢዎችም ላይ ያለው ሬከርድ ጥሩ ነው። ግን ይሄ በጣም ከፍተኛ የፕሬሸር ቫልቭ
በተጫነበት ጊዜ የሚደረግ ጨዋታ ስለሆነ እንዴት እነዚህን ጨዋታዎች እንደሚቋቋማቸው ለማየት እጠብቃለሁ። ግን የትላንቱ የአርሰናልና የወልቭስ ጨዋታ ሁኔታ የፕሪሚየር ሊጉን የዋንጫ ፍክክር መልክ የሚቀይር ነው። አድቫንቴጅ ሲቲ ነው እያልኩ አይደለም። በሞመንተም ደረጃ አድቫንቴጅ ሲቲ ይመስላል። አሁን ልዩነቱ ምንድን ነው? ለእኔ ሰልፍ ሳቦታዥ የሚመስለው ሲቲ ሌሎች ሲዝኖች ላይ እንደሚያደርገው ያለማቋረጥ ጀርባ ላይ የሚተነፍስ ቡድን አይደለም። በዚህኛው ሲዝን ለምሳሌ የአንፊልድ ጨዋታ ሲደረግ ምሳ ሌላ ሰው እኮ አይደለም፣ ቤርናርዶ ሲልቫ ያልቅልን ነበር። ሌላ ሰው ሌላ ምናምን አይደለም፣ ራሱ ቤርናርዶ ሲልቫ ይህንን ጨዋታ ባናሸንፍ ኖሮ ያልቅልን ነበር ብለን አምነን ነበር አለ። የሲቲ ሲዝን እስከ ዛሬ 2 ሳምንት ድረስ ተጫዋቾቹ በአንፊልድ ላይ በሚኖር ውጤት ላይ ተንጠለጠለ ነበር። እንደ ቀደሙት ዓመታት አይደለም። ቢያንስ እስካሁን ድረስ ከዚህ በኋላ በቀሩት ዓመታት 4 ዋንጫ ወስዶ እኮ ሊጨርስ ይችላል። ልናቅ አንችልም። ሜቢ የፔፕ ጓርዲዮላ በታሪክ ቤስቱ ሲዝን ሊሆን ይችላል በውጤት ደረጃ። ግን ከፌብሩዋሪ እስካሁን ድረስ እስከ ፌብሩዋሪ ድረስ በመጣንበት ጉዞ ግን ይሄኛው የጓርዲዮላ ቡድን በቀደሙት ሲዝኖች ላይ የሚታዩበትን ጥንካሬዎች በዚህኛው ሲዝን እያሳየ አይደለም። ያለፉት 2 ጨዋታዎች አጠቃላይ የዋንጫ ኮንቴክስቱን ቀይረውታል። ሊቨርፑልን ያሸነፉበት መንገድ ድራማዊ ነው። ስነልቦናዊ ጥቅሙም በጣም ከፍተኛ ነው። ባለፈው የሚያነሳ ነው። ለዚህ ነው ይሄኛው ጨዋታ ከ3 ነጥብ የሚያልፍ ሚኒንግ አለው የሚል ነጥብ ያነሳንበት አንደኛው ምክንያት ሳይኮሎጂካል ቤኔፊቱ በጣም ከፍተኛ ስለሆነ ለሲቲ ብቻ ሳይሆን ለአርሰናል ተጫዋቾችን መልእክት የሚያስተላልፍ በመሆኑ ምክንያት ከዚያ ከቀናት በኋላ ደግሞ ከፉልሃም ጋር ተጫወቱና የተለመደ የሲቲ ሞደስ ኦፕራንዲ የታየበት በአንድ አጋማሽ 3 ጎል አስቆጥሮ ጨዋታ የመጨረስ የቀደሙ የሲቲ ቡድኖች ባህሪ የታየበት በመሆኑ ምክንያት እንጂ ሲቲ 2 ተከታታይ ጨዋታ ነው ያሸነፈው። 6-7 ጨዋታ በተከታታይ ያሸነፈው። ለምሳሌ የሆነ ጊዜ እንደዚህ አይነት ስሜት ነበረን። ኖቬምበር መጨረሻና ዲሴምበር መጀመሪያ አካባቢ ሲቲ 5 ተከታታይ ፕሪሚየር ሊግ ጨዋታዎች አሸንፎ ነበር። አሁን ያን ጊዜ በቃ ሲቲ ያጠበቀው ስለሆነ ዙሩን ያከረረው ስለሆነ ሲቲ የፈጠረው ፕሬሸር ነው ልትዩ ትችላለች። አሁን ሲቲ የፈጠረው ፕሬሸር አይደለም። 2 ተከታታይ ጌም ነው ያሸነፈው። ከዛ በፊት ከ6 ነው ከ7 ጨዋታ አንድ ጌም ነው ያሸነፈው። ከ6 ከ7 ጨዋታ አንድ ጌም ነው ያሸነፈ የነበረው እና ያሁኑ ግን የአርሰናል የትላንትናው ውጤትም የሲቲ ያለፉት 2 ጨዋታዎች ኔቸርም ጨዋታዎችን ያሸነፈበትም ሁኔታ ኮንቴክስቱ እንዲቀየር አድርጎታል ብቻ ሳይሆን አሁን ኢኩዌዥኑ እንዳልኩት በትላንትና ውጤት ምክንያት ሲቲ ሁሉንም ጨዋታዎች ካሸነፈ ሻምፒዮን ይሆናል፣ አርሰናልን ማሸነፍን ጨምሮ ማለት ነው። በእርግጥ አሁን እዚህ ላይ ሲቲ አንዳንድ በወረቀት ደረጃ ቡድኖቹ ባላቸው አቬሬጅ ደረጃ ካየሽ አንዳንድ ከባባር ጨዋታዎች አሉበት። ለምሳሌ አርሰናልን የሚገጥምበት አንደኛው ጨዋታ በጣም ለሁለቱም ቡድኖች ያው ጠንካራው ጨዋታ እርስ በርሳቸው የሚያደርጉት ጨዋታ ነው። ለአርሰናልም ለሲቲም ያው አንደኛና ሁለተኛ ስለሆኑ በቀጥታ ለዋንጫ የሚፎካከሩት ቡድኖች ስለሆኑ ከዛ ውጭ ያሉትን 2 ጨዋታዎች አርሰናል በሚቀጥለው ሳምንት ይጨርሳል። ግን ለምሳሌ ለአርሰናል ከኤቨርተን ጋር የሚያደርገው ጨዋታ ለምሳሌ በአጉል ጊዜ የሚደረግ ጨዋታ ነው። ለምን በአጉል ጊዜ የሚደረግ ጨዋታ ይሆናል? በሁለቱ የቻምፒየንስ ሊግ የሁለተኛው ዙር የደርሶ መልስ ጨዋታዎች መሀል የሚደረግ ነው። ኦፍኮርስ ሲቲም በዛ ጊዜ ጨዋታ አለው። ሲቲም ቻምፒየንስ ሊግ ሁለተኛው ዙር ጨዋታ ይጫወት የለ 4ቱም ውድድሩ ላይ ያሉት 2ቱም ቡድኖች ናቸው። አሁን ይሄ በእርግጥ እንደ ቀደሙት ዓመታት አይደለም። ስኳድ አሁን ያኔ እንዳልኩት የአስቶን ቪላን ጨዋታ ሲያደርግ ሚኒክ ላይ ከባድ ጨዋታ የጠብቀው ነበር። በጣም ኢምባላንስ ነበር ጨዋታ 2-2 ነበር ያለቀው። እዛም ሄዶ 1-0 ነው በእርግጥ የተሸነፈው። ስለዚህ በጣም ጠባብ ልዩነት ነው በሚኒክና በአርሰናል መካከል የነበረው። ፕሪሚየር ሊጉ ላይ ደግሞ ያው የግድ ኮስተር ማድረግ ማለት ትፈልጊያለሽ። ማርጅኑ ግን የአንድ ጨዋታ ማርጅን ነው። ስለዚህ አንድ ጨዋታ ያ ጨዋታ ለወጠው የፕሪሚየር ሊጉን ሁኔታ። ግን የኤቨርተን ጨዋታ የሚመጣው በዛ ጊዜ ውስጥ ነው። ኤቨርተን ደግሞ በፕሪሚየር ሊግ ከሜዳው ውጪ 5ኛው ቤስት ቡድን ነው። ኤምሬትስ ላይ አሸንፎ የሚያውቅ አይመስለኝም። አሸንፏል ኤቨርተን በታሪክ አሸንፎ የሚያውቅ አይመስለኝም። ጥሩ አይደለም አርሰናል ሜዳ ላይ ያለው ሬከርድ፣ ግን ያቺ ኮንቴክስት በጣም አስፈላጊ ነች። ከዛ በአርሰናል ከተከታታዮቹ 2 ጨዋታዎች ከቶተናምና ከቼልሲ ጋር የለንደን ደርቢ ጨዋታዎች ናቸው። ግን ራሱ ሲቲም ወደ ቼልሲ ሜዳ መሄድ አለበት። አርሰናል ቼልሲም በሜዳው ነው የሚገጥመው። ሲቲ ወደ ቼልሲ ሜዳ መሄድ አለበት። ቪላን የመጨረሻው ጨዋታ ላይ ይገጥማል። ቪላ ደግሞ በዛ ጨዋታ ላይ የቻምፒየንስ ሊግ ቦታውን ያረጋግጥ የሚታወቅ ነገር የለም። ገና 10 ምናምን ጨዋታዎች ይቀራሉ። ቪላ ለራሱ ጣፈንታ ሊጫወት የሚችልበት አደጋ እያንዳንዱ ጨዋታ የራሱ ኢንትሪግ አለው ማለት ነው። 2ቱ ቡድኖች እርስ በርሳቸው የሚያደርጓቸው ጨዋታዎችና የሌሎቹ ቡድኖች
ሁኔታ። ለምሳሌ እኔ አርሰናል ላይ የሜንታል ፋቲጋ ያለው በቀደም ያነሳሁት አንደኛውን ነጥብ ማንሳት የፈለኩበት ምክንያት እሱ ነበር። የሜንታል ፋቲግን ነጥብ ያነሳሁት በተለይ ጎል ለማስቆጠር ከፍተኛ ኤነርጂ ያወጣል ቡድኑ። ለምሳሌ 27 ጎል ብቻ ነው በዚህ ውድድር ዘመን በክፍት ጨዋታ ያስቆጠረው 27። ሲቲ 42 ጎሎች በክፍት ጨዋታ አስቆጥሯል። ሶ ጎል ለማስቆጠር ይቀለዋል ሲቲ ከአርሰናል አንጻር። የአርሰናል ጎል ማስቆጠር በጣም ብዙ ውጥረት አለው እና እሱ የሚወስደው ኤነርጂ ቀላል አይደለም። ከዛ ኤነርጂ በኋላ እንደገና ፎከስ ማድረግ አለብህ ጨዋታዎቹን ለማሸነፍ። ተጨማሪ ኮንሰንትሬሽን ይጠይቃል። ኢዝሊ የሚመጣ ስላልሆነ ሜቢ ሃላንድ ስለሌላቸው ሊሆን ይችላል። ሃላንድ የጎል ዋስትና ስለሚሰጥሽ እና በዛ ምክንያት ብዙዎቹ ጨዋታዎች ላይ ቡድኑ ጎሎች ለማስቆጠር የአርሰናልን ያህል ብዙ ስትራግል ላይ ያደርግ ይችላል። በሁለቱ ቡድኖች መካከል ሰፊ የጎል ማስቆጠር ልዩነት የለም። የጎሎቹ ኔቸር ግን ልዩነት አለ። በሴት ፒስ ከብዙ ትግል በኋላ ምናምን ነው አንድ ጎል የምታስቆጥረው አይደል? የሚወስደው ኤነርጂ አለ፣ ሜንታል ፋቲግ አለ። ግን ደግሞ እንዳልኩት በሌሎች ውድድሮች ላይ ቡድኖቹ በአራት ውድድሮች ስለሆነ እየተሳተፉ ያሉት ለምሳሌ አንዳንዶቹ ውድድሮች ኮምፕሮማይዝ ማድረግ ሊጠይቅ ይችላል። ቬንገር በጣም ከሚጸጸቱባቸው ነጥቦች መካከል አንደኛው የ2004ቱን ሲዝን ቻምፒየንስ ሊግ አልወሰደም አርሰናል። በዛ አመት የአውሮፓ ቤስቱ ቡድን ነበር። ፖርቶ ሻምፒዮን የሆነበት ሲዝን ማለት ነው። ሁሉም ትልልቅ ቡድኖች ኮላፕስ ያደረጉበት፣ አርሰናል ኢንቪንስብል የነበረበት ሲዝን ነው። አንድ የሚጸጸቱበት ነገር ከማንቸስተር ዩናይትድ ጋር የነበረውን ጨዋታ በቤንች መጫወት ነበረብኝ የሚል 16 ተጫዋች ብቻ ነው የነበራቸው ያኔ። በ16 ተጫዋች በሶስት ውድድር መጠመድ አደጋ አለው እና ከማንቸስተር ዩናይትድ ጋር ሲጫወቱ ከሞላ ጎደል ጠንካራ ቡድናቸውን ተጠቀሙ። ዩናይትድ አሸነፋቸው። ፖል ስኮልስ በቪላ ፓርክ ነበር ሴሚፋይናሉ የተደረገው። ግን ያ ቡድናቸው ስብርብሩ ወጥቶ ነው ከቼልሲ ጋር የተጫወተው በሳምንቱ አጋማሽ። አሁን የኤፍኤ ካፕን መተው ነበረብኝ። ኦልሬዲ 4 ጊዜ አሸንፍ ያለው እስከዛ ድረስ መተው ችል ነበር። ኤፍኤ ካፕ 3 ጊዜ ነው ያሸነፍት አይ ቲንክ ያኔ፣ ግን መተው ችል ነበር። ቻምፒየንስ ሊግን አሸንፈን አናውቅም። እዛ የቼልሲ ጨዋታ ላይ ቡድኑ ሙሉ ፎከሱን ማድረግ ነበረበት እና እኔ ልጆች ማጫወት ነበረብኝ እነ ቤንትሌን ማጫወት ነበረብኝ ይላሉ። አሁን አራቱም ውድድር ላይ መታተኩሪ ከሆነ የሚመጣው ችግር ለአራት በእርግጥ አንደኛው አንድ ፋይናል ነው የቀረው፣ ግን ብዙ ኤነርጂ ይወስዳል። ስለዚህ ቡድኖቹ እነዚህን ውድድሮች እንዴት ነው የሚያዩዋቸው የሚለውም ወሳኝ ነው በፕሪሚየር ሊግ የዋንጫ ፉክክር ላይ እና ትላንትና የአርሰናል ሰሞኑን ቅድም ሲቲ ጥሩ ሪትም ላይ የመጣ ነው ቢያንስ ባለፉት 2 ጨዋታዎች ካለን። አርሰናል ደግሞ በቅርብ ጊዜ የሚታይበት ባህሪ ባለፈው የብሬንፎርድ ጨዋታ ላይ፣ የትላንትናው የወልቭስ ጨዋታ ላይ ደግሞ ከመምራት በኋላ ጨዋታ ኮንትሮል የማድረግ ችግር ነው። በኮንትሮል ነበር ብዙ የሚደነቀው። አሁን በዚህ ውድድር ዘመን ክሪስታል ፓላስና ዌስትሃም ብቻ ናቸው 2026 ከገባ በኋላ ከአርሰናል የበለጠ ከመምራት በኋላ ነጥብ የጣሉት ቡድኖች። 7 ነጥብ አርሰናል አጥቷል ቀድሞ ጎል ካስቆጠረ በኋላ ቀድሞ ጎል ባስቆጠረባቸው ጨዋታዎች። የማንቸስተር ዩናይትዱ ጨዋታ ለዚህ ምሳሌ ይሆናል። የወልቭሱ ጨዋታ ለዚህ ምሳሌ ይሆናል። የብሬንፎርዱ ጨዋታ ለዚህ ምሳሌ ይሆናል። ሌሎች በቅርብ ጊዜ ነጥብ ያጣባቸው ጨዋታዎች ቀድሞ ጎል አስቆጥሮ መጨረሻ ላይ ግን ጨዋታዎቹን 3 ነጥብ ማሸነፍ ያልቻለባቸው ጨዋታዎች ናቸው። ጥሩ ሁኔታ ላይ አይደለም ቡድኑ በሰሞኑ ሁኔታዎች። ከዛ ደግሞ የጃንዋሪ ዝውውር አለ። የጃንዋሪ ዝውውር ሲቲ ላይ ትልቅ ኢምፐተስ ፈጥሯል። የማርክ ጌሂ መምጣት፣ የአንቷን ሴሜኞ መፈረም፣ ሁለቱም ከፍተኛ ልምድ ያላቸው በጥሩ ፎርም ላይ የሚገኙ ፕሪሚየር ሊግ ሬዲ ተጫዋቾች ናቸው እና እስካሁን ድረስ በተጫወቱባቸው ጨዋታዎች በሙሉ ማለት ይቻላል የማንቸስተር ሲቲን ጥራት አሻሽለውታል። ሮድሪ ተመልሷል። ከጉዳቱም በመጠኑ ወደ ፎርም መመለስ ግን የድሮ ሮድሪ እንዳልሆነ በመረዳት ይመስላል። ፔፕ በጣም ጥሩ ፕራግማቲስት ነው። በጣም ጥሩ ፕራግማቲስት ነው እና አጠገቡ በርናርዶ ሲልቫና ኒኮ ኦራይሊን ማጫወት ጀምሯል። አሁን ይህ አዲስ የተገኘ ፎርሙላ ነው። የሊቨርፑል ጨዋታ ላይ ነው የጀመረው እሱን ማድረግ። ኒኮ ኦራይሊ ሴንትራል ቦታ ላይ ሲጫወት አይቼዋለሁ፣ ግን ሮድሪ እንደ ድሮ አይነት ቢያንስ እስካሁን ድረስ የአትሌቲሲዝም የለውም። ስለዚህ ሮድሪን በሌሎች የበለጠ በተለይ በኒኮ ኦራይሊ አትሌቲሲዝም ማገዝ ጀምሯል። ስለዚህ ጥሩ ሪትም ላይ ያለ ቡድን ነው እና እንደ ፉክክር ካየሹ የሚቀጥሉትን ተከታታይ ሳምንታት በከፍተኛ ኢንትሪግ እንድናይ፣ እያንዳንዱ ጨዋታ በጣም ትልቅ ጆፐርዲ ያለው ስለሆነ እያንዳንዱ ጨዋታ እያንዳንዱ የሚጣል ነጥብ ማለት ነው። ማንም ነጥብ ይጣል፣ ሲቲ ይጣል፣ ማንቸስተር አርሰናል ይጣል፣ ብቻ ማንም የዋንጫ ፉክክሩን በተመለከተ እያንዳንዱ ሳምንት ድራማዊ እንዲሆን የማድረግ ፖቴንሻል ያላቸው ናቸው። ከፉክክር አንጻር ከሆነ የአርሰናል ሰሞኑን በእንደዚህ አይነት ሁኔታ ውስጥ መገኘት ለፕሪሚየር ሊጉ መጥፎ አይደለም። ለአርሰናል መጥፎ ነው፣
ለአርሰናል ደጋፊዎች፣ ለአርሰናል ተጫዋቾች ነው። ከአርሰናል ጋር ኮኔክትድ ለሆኑት ሰዎች በሙሉ መጥፎ ነው። ግን ፉክክር ማየታችን ግን ጥሩ ነው። ለምሳሌ እኔ ሴሪያን ብትጠይቅኝ አምና የነበረን ጉጉት ነበር አይደለም። ኢንተርና ናፖሊ የመጨረሻው ጨዋታ ድረስ አብረው ሄዱ። የመጨረሻዎቹ 2-3 ጨዋታዎች እዚህ ሀገር ያለ ሰው ሁሉ ሳይቀር ሴሪያን የማይከታተል ማለት ነው፣ ሴሪያ ያሰለቸኛል የሚል ሰው ሁሉ ሳይቀር ማየት ጀመረ። የዋንጫ ፉክክር እንፈልጋለን በጠቅላላው እንደ ኒውትራል የእግር ኳስ ተመልካች ሆኖ ለሚያይ ሰው። ፓርቲዛንሺፕ ላለው ሰው በተለይ ለአርሰናል ደጋፊዎች ቡድናቸው ይሄኛው ሲዝን ምን አይነት ስሜት አለ ና ኦር ኔቨር አይነት ከዚህ የተሻለ እድል ልናገኝ አንችልም። ከዚህ የደከመ ሲቲም ልናገኝ አንችልም። ሊቨርፑል ያው ቶታሊ ኮላፕስ አድርጓል፣ የወቅቱ የፕሪሚየር ሊግ ሻምፒዮን። ቼልሲ ዋንጫ ዝግጁ አይደለም። ማንቸስተር ዩናይትድ ቻምፒየንስ ሊግ መሳተፍን እንደ ስኬት ላይ የሚችልበት ሲዝን ላይ ነው ያለው። ኖርማሊ ለዋንጫ መፎካከር የምትጠብቂበት ግዙፍ ክለብ ቢሆን ከዚህ የተሻለ ሲዝን ሊገኝ አይችልም። የእኛም ስብስብ ከዚህ የተሻለ ሆኖ አያውቅም። አይ ቲንክ ከማንኛውም የቬንገር ስብስብ የተሻለ ነው ይሄኛው። አዝ ስኳድ አዝ ቤስት 14-15 ስላየ ሆኔ ስለማቅ እያንዳንዱን ቲም መናገር እችላለሁ። ከ16 ተጫዋች በላይ ኖሯቸው አያውቅም። ሀይ ኳሊቲ 16 ተጫዋቾች፣ ይሄ ሀይ ኳሊቲ 25 ተጫዋቾች ያሉት ቲም ነው። ስለ ጥልቀት ነው የማወራው። ምናልባት አንዱ ተጫዋች የዛ የአርሰናል ቲም ውስጥ ላይገባ ይችል ይሆናል። ስለ ቤስት 11 ምናምን ከሆነ የምታወራው አላውቅም። እሱን ግን ስለ ስኳድ ከሆነ ግን የምታወራው በተለያዩ አቅጣጫዎች ለመጓዝ የሚያስችል ስኳድ ግን አለ። እንዳልኩት የአርቴታም ላይ የሚመሰረት ነው ለእያንዳንዱ ውድድር የሚሰጠው አቴንሽን። ግን ሲቲ ደግሞ አሁን ባለፉት 2 ጨዋታዎች በተለይ እና ሂስቶሪካሊም በዚህ ጊዜ ፌብሩዋሪ ሲደርስ እኮ ሲቲ የመጨረሻዎቹ 3 ወራት ላይ ሌላ ቡድን ይሆናል፣ ይህንን እናውቃለን እንላለን። ይሄኛው እንደ ድሮ ሲቲ መሆኑን ከዚህ በኋላ ማየት አለብን። ግን ታሪካዊ ድጋፍ ግን አለው ይሄ ክሌም። ሲቲ ኖርማሊ ከፌብሩዋሪ በኋላ 10-12 ጨዋታዎች በተከታታይ ማሸነፍ ታሪክ ነበረው። ይሄ ቡድን ያደርገዋል፣ ሲያደርገው ነው የምናየው። ግን የማድረግ ፖቴንሻል ግን አለው ይሄ ቡድን፣ አድርጎት ያውቃል ከዚህ በፊት። ታሪካዊ ድጋፍ አለው ይሄ ክርክር። ሲቲ እኮ ያደርገዋል ምናምን ስንል ከደመና ዘግነን አይደለም የምንለው። ከዚህ በፊት ስለሚያደርጉት በተደጋጋሚ ጊር የመቀየር ታሪክ ስላላቸው ኮንሰርን ስለሌለበት ግን አይደለም ቡድን። ሃላንድ ለምሳሌ ባለፉት 8 ጨዋታዎች አንድ የክፍት ጨዋታ ጎል ነው ያስቆጠረው። ጥሩ ፎርም ላይ አይደለም፣ ራሱም ጥሩ ፎርም ላይ አይደለም ብሏል። ለምሳሌ ሲቲ በሁለተኛ አጋማሽ የመዳከም ልማድ አለው። 9 የሁለተኛ አጋማሽ ጨዋታዎችን ተሸንፏል። ከበርንሌ በአንድ ብቻ ነው የሚሻለው። አንዱ አድቫንቴጅ ግን ትላንት አርሰናል ያላደረገውን ሲቲ ማድረግ ይችላል። በፕሪሚየር ሊግ የትኛውን ቡድን በላይ በመጀመሪያ አጋማሽ ብዙ ጎል ያስቆጠረው ሲቲ ነው። ምን ማለት ነው? ጨዋታዎችን ይጨርሳል። ሁለተኛ አጋማሽ ይሸነፋል ስንል ወይም የሁለተኛ አጋማሽ ላይ ውጤት ያጣባቸው ጨዋታዎች ስላሉ ነው አደጋ የሚሆነው። ለምሳሌ የቶተናሙ ጨዋታ ላይ፣ ለምሳሌ የብራይተኑ ጨዋታ ላይ እያለን ብዙ ተመሳሳይ ጌሞች መጥቀስ ይችላሉ። የበለፈው የሊቨርፑል ጨዋታም ቢሆን ከውጤቱ በስተቀር የሁለተኛ አጋማሽ ፐርፎርማንስ ጥሩ አይደለም። ግን አንድ መረዳት የሚያስፈልገው ይሄኛውን ስታት ሳነሳ፣ ለምሳሌ የፉልሃሙ ጨዋታ ላይ የሁለተኛ አጋማሽ ጥሩ አልነበረም። ፔፕ ደስተኛ አልነበረም በዚህ። እንዲያውም 1-2 ኳስ ሲያበላሽ ማቴዎስ ኑኔዝ ቀይሮ አስወጣው። ደስተኛ አይደለም ቡድኑ በሁለተኛ አጋማሽ በሚያሳየው እንደዚህ አይነት ጠባይ። ግን የመጀመሪያ አጋማሽ ላይ ቤት ስራውን አጠናቋል። 3-0 እየመራ ነው። ስለዚህ ኢሬሌቨንት ነው ከውጤት አንጻር ካየሹ። ፐርፌክሽን ከሚፈልግ አሰልጣኝነቱ በመነሳት ግን ሁለተኛ አጋማሽ ላይ ከፉልሃም ጨዋታ በኋላም ደስተኛ አልነበር። ራሱ እንዴት ተበሳጭቶ ቀይሮ ማቴዎስ ኑኔዝን እንዳስወጣው አይተናል። አንዳንድ ለሁለቱም ቡድኖች የሚሆኑ አንዳንድ ነጥቦች አሉ። ሲቲ በተለይ ጃንዋሪ ዝውውሮቹ፣ በቅርብ ጊዜ በተለይ ያለፉት 2 ጨዋታዎች ፎርም የለወጣቸው ነገሮች አሉ። አሁን አርሰናል 27 ጨዋታ አድርጓል፣ 58 ነጥብ አለው፣ 32 የጎል ልዩነት አለው። ከባዱ ጨዋታ ከሲቲ ጋር የሚደረግ ነው። በሲቲ ሜዳ ግን በቅርብ ጊዜ አርቴታ ከጓርዲዮላ ጋር ያለው ሬከርድ 5-6 ጨዋታ አልተሸነፈም በፔፕ ግን በሲቲ ሜዳ ከ2015 በኋላ አሸንፎ አያውቅም። ሳንቲ ካዞርላና ኦሊቪዬ ዢሩ እዛ ሜዳ ላይ ሄደው 2-0 ቡድኑ ካሸነፈ በኋላ አሸንፎ አያውቅም። አሁን በጣም ማወቅ መፈልገው መሰለሽ እዛ ጋር ስንደርስ በጣም የነጥብ መቀራረብ ኖሮ ታይትል ዲሳይደር ከሆነ ያ ጨዋታ አርቴታ እንዴት ነው አፕሮች የሚያደርገው ጨዋታውን የሚለው ወሳኝ ነው። ትዝ የሚለኝ ምን መሰለሽ 2024 ላይ አርሰን ቬንገር አንድ ነገር ብለው ነበር። 0-0 አልቆ ነበር በኤቲሃድ የተደረገው ጨዋታ እና በጊዜው የነበረን ቢያንስን የነበረኝ ፐርሰፕሽን ግን ብዙ ሰው እንደዚህ አይነት ፐርሰፕሽን እንደነበረው አስታውሳለሁ። አርሰናል እየመራ ስለነበር ከዛ ጨዋታ በኋላ በመሪነቱን በመቆየቱ ምክንያት ለአርሰናል ጥሩ 1 ነጥብ ነው። በምንም ሁኔታ ወደ ሲቲ ሜዳ ሄዶ ለትሬብል እየገሰገሰ ባለ ቡድን
ትሬብል እንኳን አልነበረም፣ ግን በጣም ጥሩ ቡድን ከትሬብል ማግስት ልበሎች ለአራተኛ ተከታታይ ፕሪሚየር ሊግ ሻምፒዮንነት ጉዞ እየተጓዘ ካለ ጃገራንት ጋር ከሜዳ ውጭ ሄዶ አቻ መውጣት መጥፎ ውጤት ተብሎ በጭራሽ ሊቆጠር አይችልም። በተለይ በፕሪሚየር ሊግ መሪነት መቆየት የሚያስችል ከሆነ ግን ቬንገር ከዚህ የተለየ ቴክ ነበራቸው። ያን ያስታውሳሉ። ቢኢን ስፖርት አንዳንዴ ወደ ዶሃ በሚሄድበት ጊዜ እየመረጠ ያቀርባቸዋል ለጨዋታ ትንተና እና እሳቸው ግን ያንን ጨዋታ አርሰናል ለማሸነፍ መጫወት ነበረበት ነው ያሉት። በጣም ዲፌንሲቭ ነበር የአርሰናል ፐርፎርማንስ እዛ ጨዋታ ላይ እንደምታስታውሱ። በጣም የተዋጣለት ግን ዲፌንሲቭ የተዋጣለት ግን ከዲፌንሲቭ ፖይንት ኦፍ ቪው በሞሪኞ ስልት ተጫውቶ ናቸው የወጣው። ክሬዲተብል 1 ነጥብ ነበር። ግን ቬንገር የነበራቸው አስተሳሰብ ኖ የአንድ ጨዋታ ማርጅን ልዩነት በሚፈጥርበት ሊግ ኤቲሃድ ላይ ለማሸነፍ መጫወት ነበረበት። ምክንያቱም ሲቲን በሲቲ ሜዳ ለማሸነፍ የሚያስችል ፖቴንሻል ያለው ቡድኑ ከሲቲ በላይ ነበር ወደዛ ጨዋታ ሲሄድ አሉና እሳቸው ለምሳሌ ዋንጫ በወሰድንባቸው ሲዝኖች በሙሉ ኦልትራፎርድ ላይ ያሸንፈናል አሉ። ማንቸስተር ዩናይትድ ዋንጫ ተፎካካሪ ነበር ከአርሰናል ጋር ያኔ ከአንደኛው ሲዝን በስተቀር አንደኛውንም ሲዝን 0-0 ነው የወጡት። ግን 98 ላይ በማርክ ኦቨርማርስ ጎል አማካይነት እዛ ኦልትራፎርድ ላይ ያሸንፈው የዛ ጨዋታ ላይ ነው ሻምፒዮን እንደምንሆን ያወቅኩት ይላሉ። ለማሸነፍ ነው የሄዱት ኦልትራፎርድ ላይ። ኦፍኮርስ ቡድናቸው ከመጨረሻዎቹ 14 ጨዋታዎች እንግዲህ ዩናይትድ በ12 ነጥብ ይመራ ነበር ያንን ሲዝን በ12 ነጥብ ይመራ ነበር ማንቸስተር ዩናይትድ። በፕሪሚየር ሊግ ታሪክ ትልቁ የተቀለበሰው ውጤት የ12 ነጥብ ውጤት ነው እስካሁን ድረስ። ግን እዛ ሜዳ ላይ ሲሄዱ ለማሸነፍ ነው ሄዱት። ከ14ቱ ጨዋታዎች በ12ቱ ክሊንሺት ጠብቀዋል። 14ቱንም አሸንፈዋል። ግን የመጨረሻዎቹ 14 ጨዋታዎች አንደኛው ኦልትራፎርድ ላይ የተገኘው ውጤት 2002 ደግሞ ደብል ዊነር የነበሩበት ሲዝንም ላይ እዛ ኦልትራፎርድ ላይ በዚህኛው አጋጣሚ በሱሊቫን ቪልቶርድ ጎል አማካይነት ያው ያንን ጨዋታ ማሸነፋቸው ግድ አልነበረ። ምክንያቱም ማንቸስተር ዩናይትድ ከአርሰናል በ10 ነጥብ አንሶ ነው የጨረሰው በዛ ሲዝን። ሊቨርፑል ነው እንዲሁም ሁለተኛ የነበረው። አርሰናል 87 ሊቨርፑል 80 ማንቸስተር ዩናይትድ 77 ሆኖ ነው የጨረሱት። ከኤፍኤ ካፕ ፋይናል በኋላ ዴኒስ ቤርካምፕና ቲየሪ ኦንሪ ባልነበሩበት ጨዋታ ጭምር ኦልትራፎርድ ላይ ሄደው አሸንፈዋል። ዋንጫ ለመውሰድ የሚፈልግ ቡድን እዛ ዋናው ቡድን ሜዳ ላይ ሄዶ ለማሸነፍ መጫወት አለበት የሚል አስተሳሰብ ነበራቸው። ያ ጨዋታ የታይትል ስዊንግ የሚፈጥር ጨዋታ ሆኖ አርቴታ የሚኖረውን አፕሮች ማየት ፈልጋለሁ። እዛ ከደረሰን እንደዚህ አይነት ሁኔታ ውስጥ የምንገኝ ከሆነ እስከዛ ተጨማሪ የሚደረጉ ጨዋታዎች አሉ። ሌላ አይነት መልክ ሊይዝ ይችላል ፕሪሚየር ሊጉ። ግን ሃይፖቴቲካሊ ወደዛ ጨዋታ ግን ከዛ ጨዋታ 2 ሳምንት በፊት የሊግ ካፕ ፋይናል ይደረጋል። ያ የሊግ ካፕ ፋይናል ስነ ልቦናዊ ተጽዕኖ ከፍተኛ ሊሆን ይችላል። እንደሚያሸንፈው ቡድን ሁኔታ ሳይኮሎጂካል ብሎ ማምጣት ይችላል ማንኛውም ቡድን ላይ ሁለቱም ቡድኖች ላይ። ስለዚህ የዛ ጨዋታ ዋጋም ቀላል አይደለም። ግን እያለቀ ሲመጣ አርሰናል ቀለል ያሉ ጨዋታዎች አሉት። ለምሳሌ የመጨረሻው ወር ላይ በሜዳው ከፉልሃምና ከበርንሌ ጋር ይጫወታል። በርንሌ መውረዱ የሚቀር አይመስልም። ፉልሃምም ለምንም የሚጫወቱ ቡድኖች አሉ። አንዳንድ ቡድኖች ለአውሮፓ ውድድርም የመሳተፍ ተስፋ የሌላቸው የመውረድም ስጋት የሌለባቸው በተለይ በሲዝኑ የመጨረሻ 1-2 ወር ላይ አላማ በማጣት ምክንያት ለዚህ ነው የምንጫወተው የመውረድ ስጋት ስለማይዛቸው የአውሮፓ ውድድር ተሳትፎ አምቢሽን ስለሌላቸው ላክሰዲከል የሚሉት አለ እነሱ በጣም ቸልተኛ ሊሆኑ ይችላሉ። አንዳንድ ቀለል ያሉ ጨዋታዎች አሉበት። ከዛ ግን ከዌስትሃም ጋር ከክሪስታል ፓላስ ጋር ሁለቱም ፖቴንሻሊ ላለመውረድ የሚጫወቱ ቡድኖች ስለሆኑ የለንደን ቡድኖች ናቸው። ግን በጣም ከባድ ጨዋታዎች ደግሞ ሊሆኑ ይችላሉ እነዚህ። ዌስትሃም እንደምታዩ ሰሞኑን ደህና ፎርም ላይ ያለ ቡድን ነው። ማንቸስተር ዩናይትድን ለማሸነፍ በጣም ተቃርቦ ነበር። ቼልሲን 2-0 ይመራ ነበር። አንዳንድ ኢንትረስቲንግ ዝውውሮች አድርጓል ባለፈው ጃንዋሪ። ክሪስታል ፓላስም ባለፈው የነበረው ውጤት ወደ አለመውረድ ትግል ውስጥ ሊጎትተው ይችላል። ስለዚህ ክሪስታል ፓላስንም አርሰናል የሚገጥምበት ጨዋታ በጣም ከባድ ሊሆን ይችላል። ቡድኖቹ እንደሚኖሩበት ሁኔታ የሚመሰረት ነው። ሲቲ ከሊድስ ጋር ይጫወታል። ከኒውካስል ጋር ከተጫወተ በኋላ በሊድስ ሜዳ ነው የሚጫወተው። ማታ ነው ጨዋታው የሚደረገው። አንድ የሚገርም ስታቲስቲክስ አለ። በአንደር ፍለድ ላይ ሊድስ አልተሸነፈም በዚህ ሲዝን። እንዲህ አይነት ሬከርድ አለው። ያው ከባድ ቡድን ነው እንደምታውቂው። ሊድስ ከማንቸስተር ዩናይትድ አይ ቲንክ አቻን የተለያየው ቼልሲን አሸንፏል። ከሊቨርፑል ጋር አቻ ተለያይቷል። ከትልልቅ ቡድኖች ጋር ያለው ሬከርድ በጣም ጥሩ ነው። የሰሞኑ ማንሰራራትም የጀመረው ከሲቲ ጋር ነው። ግን ምን ይሆናል መሰለሽ ሲቲ ጥሩ ፎርም ላይ በሚሆንበት ጊዜ ሁሉም ጨዋታዎች የሚያሸንፋቸው ጨዋታዎች ይመስላሉ።
ቀደም እንዳልኩት ከዛ ቼልሲንም ይገጥማል ከሜዳ ውጪ። ቼልሲ ደግሞ አይተነበይም። አንዳንድ ትልልቅ ጨዋታዎች ላይ ያለው ሬከርድ ጥሩ ነው። ብሪጅ ላይ ነው ጨዋታው የሚደረገው። ኤቲሃድ ላይ 1-1 ነበር ያለቀው ጨዋታው። ይሄ ጨዋታ አለበት። ኖቲንጋም ፎረስትን ይገጥማል። ኖቲንጋም ፎረስት ለ5200ኛ ጊዜ አሰልጣኝ ቀይሯል በዚህኛው ሲዝን። ቪክቶር ፔሬራ አሰልጣኝ ሆነዋል። ኢቫንጀሎስ ማሪናኪስ የቀድሞ ኒውልቭስ አሰልጣኝ ሾመዋል። እንዴት እንደሚሆን አናውቅም፣ ግን ኤቲሃድ ላይ ነው ጨዋታው የሚደረገው። ሲቲን ጨዋታ የማሸነፍ እድሉ በጣም ከፍተኛ ነው። ግን ሌሎች ብዙ የሜንታል ፋክተሮች አሉ በቡድን ውስጥ ያለ ልምድ። ለምሳሌ የሲቲ ትልልቅ ተጫዋቾች ብዙ ዋንጫ የማሸነፍ ታሪክ ያላቸው ትልልቅ ተጫዋቾች አሉ። ሮድሪ፣ ቤርናርዶ ሲልቫ፣ ኤርሊንግ ሃላንድ፣ ሩበን ዲያስ፣ ጆን ስቶንስ፣ በሌሎች ሊጎች ስኬታማ የነበሩ እንደ ዶናሩማ ቻምፒየንስ ሊግ ያሸነፈ ግብ ጠባቂ ነው። ሌሎችም አርሰናል ውስጥም አሉ አንዳንድ ዋንጫዎች ያሸነፉ። ካይ ሃቨርትዝ ቻምፒየንስ ሊግ አሸንፏል። ዙቢሜንዲ የአውሮፓ ዋንጫ አሸንፏል። ሜሪኖ የአውሮፓ ዋንጫ አሸንፏል። የሊግ ዋንጫዎች ያሸነፉ አንዳንድ ተጫዋቾች አሉ። ግን ከኤክስፒሪየንስ ፕሪሚየር ሊግ ከማሸነፍ ኤክስፒሪየንስ አንጻር አንድም ፕሪሚየር ሊግ ያሸነፈ ተጫዋች የለም አርሰናል ውስጥ። ሲቲ ውስጥ ግን ብዙ ተጫዋቾች አሉ። አርቴታ እና ፔፕን የምናወዳደር ከሆነ አርቴታ በፔፕ የፕሪሚየር ሊግ አሸናፊ ቡድኖች ውስጥ ወሳኝ ሰው ነበር፣ ግን ዋና አሰልጣኝ አልነበረም ያን ጊዜ። አሁን ዋና አሰልጣኝ ነው። የዋና አሰልጣኝነት የፕሪሚየር ሊግ የሻምፒዮንነት ልምድ የለውም። ፔፕ ኦልሞስት 40 ዋንጫ አሸንፏል። እሱም አንድ በጣም ጠቃሚ ፋክተር ሊሆን ይችላል። ስለዚህ ከዚህ በኋላ እያንዳንዱ ጨዋታ ከዚህ በፊትም እያንዳንዱን ጨዋታ ኢንትረስቲንግ ነበር። አሁን በነጥብ መቀራረቡና በሳምንት ልዩነት አርሰናል ባጣቸው 2 ወሳኝ ጨዋታዎች ምክንያት የበለጠ ውጥረት ያለበት የሚሆን ይመስላል። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መልሳቸውን ይቀጥላሉ። መልካም ቀን ይሁንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።